በጉብልነቴ ዘመን እንደ ዛሬ ዘፈንና ዘፋኝ አልበዛም ነበር። እንኳን ዘፈን መስራት ዘፈን መስማት ራሱ ብዙ ውጣ ውረድ ነበረው። ዘፈን ማድመጥ ሲያምረን ከትምህርት ቤት ፎርፈን ሻይ ቤት ጎራ ማለት ነበረብን። የያዝነው ሻይ ቶሎ አልቆ አስተናጋጁ እንዳያባረረን ስለምንሰጋ የብርጭቆውን አፍ እየሳምን ለረጅም ጊዜ እንጎለታለን። እናም በአንድ ብርጭቆ ሻይ የጊዜው ዕውቅ ድምፃውያንን የዚነት ሙሐባንና የዳምጠው አየለን ዘፈን ካሴት 2 ዙር ሰምተን እንወጣለን። አብሮ አደጎቼ ማርቆስ ስላፈራቻቸው ዘፋኞች ሲጠየቁ ሙሉቀን መለሰን፣ ኤፍሬም ታምሩንና ጌትያንን ላይን ይጠቅሳሉ። እኔ ደግሞ አስቀድሞ ትዝ የሚለኝ ይግረም ንጉሴ ነው። ይግረም ንጉሴ ሲዘፍን ወፍ ከዛፍ ላይ ያረግፋል። ያው በአንድ እጁ ማይክ በአንድ እጁ ወንጭፍ ይዞ ነበር የሚዘፍን። ቆንጆ ድምጽ ቢኖረውም አዲስ አበባ ሄዶ ዘፈን ለማስቀረጽ የሚያግዘው አቅምም ሆነ ዘመድ አልነበረው። የሆነ ጊዜ ላይ ከባልንጀሮቹ አንዱ በክራር እያጀበው ባሮጌ ቴፕ ተቀረጸ። ቀስ በቀስ ካሴቱ ተባዝቶ እንደ አድባር ንፍሮ በየማዕዘኑ ተበተነ። እርግጥ ነው የይግረም ካሴት ቤት ውስጥ ስለተቀዳ የድምጥ ጥራት አልነበረውም። አንጀት በሚበላ የፍቅር ዘፈን መሃል የጎረቤት ሕፃናት የሚሻሚሾ ጭፈራ ሲለማመዱ፣ እንዲሁም ለፋሲካ ተገዝቶ ጓሮ የታሰረ በግ የድረሱልኝ ጥሪ ሲያሰማ ተደርቦ ተቀርጿል። ይባስ ብሎ ካሴቱ 1 ደቂቃ ተጫውቶ ቀጥ ይላል። አድማጩ ትግስት ካለው ካሴቱን አውጥቶ ቴፑን እንደ ወንፊት መታ አድርጎ ይመልሰዋል። ካሴቱ ትንሽ አንጎራጉሮ ሲቲቲቲቲ ቀጥ። ከጥቂት ጊዜ በኋላ የኛ ሰፈር ሽማግሌዎች በልጃቸው ወይም በገረዳቸው ተማረው ሲራገሙ እንዲህ ማለት ጀመሩ። አንቺ ሴት ቆመሽ ቅሪ እንደ ይግረም ካሴት። አንድ ታዋቂ ዘፋኝ ዲሲ ውስጥ ታፍሮና ተከብሮ ይኖር ነበር። በአንድ ጎደሎ ቀን የመለስ ዜናዊን መንግስት በይፋ ደግፎ በመናገሩ የዲሲ ሰው ጠምዶ ያዘው። የሚያውቃቸው ሰዎች ከሩቅ ሲያዩት ማርሽ ቀይረው ሲመርሹ ታዘበ። በተስቦ እንደታማ ሰው ሁሉም ከሩቅ ሲሸሸው ተመለከተ። ስሙን የሚያድስበት አጋጣሚ ሲጠብቅ ኖረ። ከዕለታት አንድ ቀን አንድ የኢትዮጵያ የመንገደኛ አውሮፕላን ሜዲትራኒያን ውቅያኖስ ውስጥ መግባቱን የሚገልጽ ዜና ሰማ። ዘፋኙ የአደጋው ሰለባዎችን የሚዘክር ዘፈን ዘፍኖ ከህዝብ ጋር ለመታረቅ ፈለገ። ዜማውን ራሱ ደረሰ። ግጥም በመጣፍ ደግሞ ፊደል የተባለው ጓደኛዬ ተባበረው። አረንጓዴ ቢጫ ቀይ ነው ሰንደቁ፣ አምላክ ይቅር በለን ወገኖች ያለቁ የሚል የሀገር ፍቅርንና ፈሪሃ እግዚአብሔርን ያስተባበረ ግጥም ጽፎ ሰጠው። ግጥሙን ይዞ ወደ አቀናባሪ ሄደ። የዲሲ አቀናባሪዎች ነገ ከነገ ወዲያ እያሉ በደጅ ጥናት ቀጡት። ከአንዱ አቀናባሪ ወደ ሌላው ሲንከራተት ወራት ነጎዱ። በአደጋው ልጆቻቸውን ያጡ አርግዘው ወለዱ። በአደጋው ሚስቶቻቸውን ያጡ ሌላ ሴት ወደዱ። አንድ ቀን ጓደኛዬ ፊደል ዘፋኙን እንዲህ አለው፣ ስማ የአውሮፕላኑ አደጋ ስለተረሳ ለምን አንተ? ዘፋኙ ግን በል መለሰ፣ ኖ የፈጀውን ጊዜ ፍጅ እንጂ ዘፈኑን ሰርቼ ለሸገር ሬዲዮ ልክላቸዋለሁ። ቢፈልጉ ቀጣዩ አውሮፕላን ሲከሰከስ ይልቀቁት። ያበደ ምሽት። ይህ ንፍጣም ቫይረስ ወደ ሀገራችን ከመግባቱ 2 ወር አስቀድሞ የነበረውን ጊዜ እንደ ጉድ ጨፈርኩበት። ዛሬ እንዲህ ተጨማድጄ ልቀመጥ፣ ያኔ እየዞርሁ የክለብ ምንጣፍ በዳንስ ሳጨማደድ አመሽ ነበር። የዚያን ቀን ምሽት ከጌዲዮን ጋር ነበርሁ። ባለ ትዳር ነው። የሚስቱ የዛይንና የ3 ልጆቹ ፎቶ በስልኩ ስክሪን ላይ ወለል ብሎ ይታያል። እኔ ስለጎተጎትኩት ሚስቱም እስቲ ዛሬ ወንድ ይውጣህ አምሽተና ብላ ስለገፋፋችሁ ነው እንጂ ጌዲዮን በተፈጥሮው መዝናናት የተሳነው ሰው ነው። እኔ ደግሞ ለቅብጠት ተዘጋጅቼ ነው የመጣሁት።
ደንበኞች በአብዛኛው ጥንድ ጥንድ ሆነው ብርጭቆ ያጋጫሉ፣ ይሳሳቃሉ፣ ይሳሳማሉ። ከበሮ ብቻ አይደለም፣ ፍቅር በሰው እጅ እንዴት እንደሚያምር ታዘቡ። አንዲት ረጅም እንደ እንፋሎት ወደ ላይ የምታርግ የምትመስል የዶቅማ ፍሬ ጥቁረት ያለው ፊት ያላት ልጅ ገብታ አጠገባችን ያለው ጠረጴዛ ላይ ተደግፋ ቆመች። ረጅም ሴት የመልከፍ ክፉ አመል አለብኝ። ቁመት የሚጨምርልኝ ይመስለኛል መሰል እና ገና በየጎሮሮዬን ሳጸዳ ቦይፍሬንድ አለኝ አለችኝ። በቅርቡ የመጣላት ሐሳብ የላችሁም አልኳት። ጌዲዮን ነውር ነው ብሎ በከርኑ ጎሰመኝ። ረጅሟ ልጅ ገላመጠችው። እንድትከላከልልኝ ማን ሾመህ የምትል ትመስላለች። በዚህ መሃል አስተናጋጅቷ ኤደን መጣ። ምን ላምጣላችሁ አለችን። ዘፈን የለም እንዴ ዛሬ ስል ጠየቅኳት። የምንፈልገውን ካዘዝኳት በኋላ 4 ሰዓት ላይ እንጀምራለን። እነማን አሉ? ኩኩ ሰብስቤ፣ አለማየሁ እና ደግሞ ወንድሙ ጀራ። አሹ የታወቀ ተወዛዋዥ ነው። የ84ቱን ብሔረሰቦች ውዝዋዜ አሳምሮ ይችላል። 3ቱ ብሔሮች ከኤርትራ ናቸው። ሰውነቱ እኮ አጥንት ያለው አይመስልም ይሉታል አድናቂዎቹ። አሹ እንደታመመ አልሰማም እንዴ አለችኝ ኤደን በትካዜ። ምን ገጠመው? በቀደም ዕለት አቶ ወርቆ አይተነው 500 ሺህ ብር ሲሸልሙት በድንጋጤ ከመድረኩ ወድቆ አሁን ደግሞ ሼክ አላሙዲን እያሳከሙት ነው። ጓደኛዬ ጌዲዮን ሚስቱን ስልክ ለማናገር መሸተኞችን እየጣሰ ወጣ። ባልና ሚስቱ የሚያወሩትን መገመት አያቅተኝም። ዛዬ ይላታል። ወይ አባቱ 3ኛ ቢራ ልጨምር ነበር ይደብርሻል እንዴ? ለተዝናና አይደል እንዴ ከቤት የወጣው? እንዲያውም ከ8 በታች ጠጥተህ ከመጣ እዚች ቤት አገባት። የጌዲዮንና የዛይንን ጋብቻ እንዲሰጣችሁ እየተመኘው ታሪኩን ልቀጥል። ትንሽ ቆይቶ የክለቡ ጸጥታ አስከባሪ አቦሌ ወደ ተቀመጠበት ጠረጴዛ መጣ። ስራ እንዴት ነው አልኩት። አሸወይና ነው። አንተ እዚህ ቤት ከተቀጠርክ ጊዜ ጀምሮ የአጥንት ሕክምና ክሊኒኮች ስራ እንደበዛባቸው ሰምቻለሁ ብዬ አሟሟኩለት። አቦሌ መጠነ ሰፊ ፈገግታ አሳየኝ። እንዴት ባለ ብቃት እየሰራው እንዳለ ለመታዘብ ከፈለግ ትንሽ መጠበቅ አለብህ። ዋናው የጥሎ ማለፍ ድብድብ የሚጀምረው ከምሽቱ 5 ሰዓት ላይ ነው። እስከዛ እንኳን የምንቆይ አይመስለኝም። አቦሌ ቅር አለው። ግን ወዲያው ዞር ብሎ አዳራሹን ከዳር እስከ ዳር ቃኘው። ወዲያው ፊቱ በደስታ በራ። ኦኬ፣ ያ ኤደንን ካልሳምኩ እያለ የሚወራጨውን ወለማጣ ሰው እያየው? አዎ። አንድ ጥፊ አይነ ስውር በስሱ ገባለታለሁ። 3 ተሽከርክሮ ወደ ምስራቅ ከወደቀ ዘንድሮ በኢትዮጵያ ጥጋብ ይሆናል። 4:30 ላይ እኔና ጌዲዮን ከክለቡ ወጥተን በቅርቡ ወደ ተከፈተ ሌላ ክለብ ሄድን። መንፈቀ ሌሊት ገደማ ያልጠበቅነው ነገር ተከሰተ። መደበኛው መብራት ጠፋና ባለ ህብረ ቀለም መብራት ክፍል ውስጥ መንዠቅዠቅ ጀመረ። አንዲት ገለዋ በሁሉም አቅጣጫ ሞላ ሞላ ያለ ቆንጂዬ ሴትዮ ከሙታንታ በቀር እርቃን ሆና ወደ መድረኩ ወጣ ምሰሶውን እየታገለች መውረግረግ ጀመረች። ደንበኞች ማውካት ማጨብጨብ ጀመሩ። እኔም ግራ እግሬን በቀኝ እግሬ ላይ ጭኜ ትዕይንቱን ለማጣጣም ተሰናደሁ። ጓደኛዬ ግን አልተመቸውም። ኮሌታዬን ጨምድዶ እያካለበ ይዞ ይወጣ። ጥቂት ጨዋታ አዳሚዎችም እያጉረመረሙ ተከተሉን። በረንዳው ላይ ቁጭ ብለን ቢራ እየጠጣን ስናወራ አንድ ሽማግሌ ከክለቡ ወጡ። በጣም ተናደዋል። በሽበት የተሞላውን የእርጎ ጣባ የመሰለውን ራሳቸውን እየነቀነቁ ከፊታችን ትንሽ ተንቆራጠጡ። ሲጃራቸውን አቀጣጠሉ። አንዴ ስበው ጭሱን ወደ ሰማይ ተኮሱት። በእድሜ ማምሻ ላይ እንዲህ ያለ ጉድ ታሳየኝ የሚሉ መሰለኝ። ትውልዱን ወክዬ ትልቅ ድንጋይ ተሸክሜ እግራቸው ላይ ለመውደቅ ከጀለኝ። ዝግንኖት አይደል አባት አላቸው ጓደኛዬ። በጣም እንጂ አሉ ሽማግሌው።
ስንት ሽንኩርት የመሳሰሉ ኮረዶች ባሉበት ሀገር እቺ እንደ ባደው ፈተው ይለቁብናል። በቀደም ዕለት እዚህ ረከቦት ጎዳና አጠገብ ወደሚገኝ ትዝ አለኝ የጥንቱ ምግብ ቤት ጎራ ብዬ ቁርስ አዘዝኩ። በሙአንበሳ ትሪ የሰነበተ ፍርፍር ቀረበልኝ። በቻይና ሸሚዝ ላይ በርኖስ የደረበ አስተናጋጅ በቅል ሻይ አመጣልኝ። በአጠቃላይ ቅርስ እንጂ ቁርስ በላው ማለት ይከብዳል። ጓደኛዬ ካሳ ኖቫ በቀደም ዕለት እዚህ ቤት ምግብ በልቶ መጸዳጃ ቤት ገብቶ ተረፈ ምርቱን ካራገፈ በኋላ ሶፍት እንደሌለ ተመለከተ። ከዚያ በሩን ገርበብ አድርጎ አስተናጋጅ ሶፍት ልታቀብለኝ ትችላለህ ሲል ጠየቀ። እዚህ ምግብ ቤት ውስጥ ሁሉ ነገር ባህላዊ ስለሆነ ሶፍት አናስገባም። ተፈለክ ተቅርጫቱ ስር የግራቧ ቅጠል አለልህ፣ በሱ መጠቀም ትችላለህ የሚል ምላሽ ተሰጠው። በማግስቱ ካሳ ተመልሶ መጥቶ ሹካ የሚያስቆረጥም ጨጨብሳ አዝዞ በላ። ከዚያም ከቦርሳው ውስጥ በራፊ ጨርቅ የተጠቀለለ ነገር አውጥቶ ጠረጴዛው ላይ አስቀምጦ ወደ በሩ መራመድ ጀመረ። ነፍሴ ሂሳውሳ አለ በርኖስ ሳሙ አስተናጋጁ ሮጦ ደርሶበት። ካሳ ጅንን ብሎ ሁሉ ነገር ባህላዊ ይሁን ባላችሁት መሰረት ጠረጴዛው ላይ አሞሌ ጨው አስቀምጫለሁ፣ እሱን መውሰድ ትችላለህ። አስቻለው አየለ የዘገሊላ ዕለት የሚለውን የይሁኔን በላይ ዝነኛ ዘፈን ዜማ የደረሰ ባለሙያ ነው። አንድ ቀን ዘመድ ወዳጅ ተሰብስቦ ክፍሉ ተጫጭሶ እፀ ሐሴት ተጎርሶ ስናወራ አስቻለው የሆነ ዜማ ብልጭ ብሎለት ተንደርድሮ ኪቦርዱ ላይ ተጣደ። ከዜማው ጋር ልውጣ ብል በእግሮቼ ብሄድ በፈረስ ፍቅርሽ እንደ ዳገት የሚል ጅምር ግጥም መጣለት። አስቻለው የዜማ እንጂ የግጥም ባለሙያ ስላልሆነ ዳገቱን የሚጨርስለት ሰው ፍለጋ ሲያማትር ጸጋዬ ደቦጭን አየው። ጸግሽዬ ንስማይችን ግጥም ጨርስልኝ። ጸጋዬ ደቦጭ በአማርኛ የዘፈን ግጥም ውስጥ ካሉ አንጸባራቂ ኮከቦች አንዱ ነው። ይሁን እንጂ የዚያን ቀን ግጥም የመግጠም ጉዳይ አልነበረም። ከይሁኔ በላይ ጋር ሞቅ ያለ ጭውውት ይዘዋል። አስቻለው ግን አልለቀቀውም። ልውጣ ብል በእግሮቼ ወይም በፈረስ፣ ልውጣ ብል በእግሮቼ ወይም በፈረስ ፍቅርሽ እንደ ዳገት ያስጨርሳል ፈስ ብለህ ሙለው አለና ወደ ጨዋታው ተመለሰ። የሆነ ጊዜ ላይ ዘፋኞች በአንድ ጀንበር መክበር ጀምረው ነበር። አንዲት የጥንት አለቃሽ የመከራ ጊዜ ጥቂት ነው ወዳጁ፣ ደስታማ ሲሆን ይጨቀያል ደጁ እንዳለችው የዘፋኞችን በረከትና ደስታ ለመቀራመት የሚሽቀዳደሙ ወዳጆች መፍላት ጀመሩ። እገሌ የተባለው ዘፋኝ ወላጅ አባት እኔ ነኝ የሚሉ ሸባዎችም በየሚዲያው መቀላወጥ አበዙ። አንድ ማለዳ ላይ ድምፃዊ ጌራ ወርቅ ነቃ ጥበብ ሰው ይፈልጋል ተብሎ ከቤት ወጣ። ወዲያው አንድ ሽማግሌ ዘሎ ተጠመጠመበትና ልጄ እንኳን ደስ አለህ፣ የጠፋሁት አባት ተገኝቻለሁ፣ አቶ ነቃ ጥበብ ማለት እኔ ነኝ ብሎ ትከሻውን ተንተርሶ ማልቀስ ጀመረ። ጌራ ሰውዬ ተሳስተሃል፣ አሁን ስታስጠራኝ እኔ ከአባቴ ጋር ቁርስ እየበላሁ ነበር ብሎ በትህትና ሽማግሌውን 2 ሜትር ያህል ገፈተረ። ሰውየው ባይበሉባው እንባውን እያበሰ እንዲህ አለ። እንግዲህ ምን አደርጋለሁ ደግሞ ፍቅር አዲስ ነቃ ጥበብ ጋር ሄጄ ድል ልሞክር እንጂ። ከጥቂት ዓመታት በፊት ከዜማ ደራሲው ካበበ ብርሃኔ ጋር እየተቀጣጠርሁ የከሸፈ የዘፈን ግጥም ሳበረክት አድር ነበር። ዘፋኞች፣ አቀናባሪዎችና ገጣሚዎች ተሰብስበው ቡና ተፈልቶ እፀ ሰመመን ጫት ማለቴ ነው እየተበላ ጨዋታ ይደራል። ከዕለታት አንድ ቀን ቸኮል የተባለ ጎረምሳ ጥበብ አጣድፋ ጠርታኛለች ብሎ የገጠር መምህርነቱን ትቶ ተቀላቀለን። ቸኮል ዜማ እንደ ነስር የሚመጣበት ሰው ነበር። ጥሩ ወግ አዋቂ ነው። ግን ወግ ይጀምርና ድንገት ዜማ መጣልኝ ሳያመልጠኝ ቀድቼው ልምጣ ብሎ በመጮህ ወደ መኝታ ቤቱ ይሮጣል። ነገሩ ከ3 ጊዜ በላይ ሲደጋገም አቤ ትዕግስቱ አለቀና እንዲህ አለው። እኔ የምልህ ቸኮል እንዲህ የሚያሯሩጥህ
በጣም የባህሪው ዜማ አንድ ድሃ ባላገር አንዲት ቆንጆ አፍቅሮ አባቷን ደጅ ጠና። ኩሩ አባት ልጄን ለማግባት መፈለግ ጥሩ ነው፣ ለመሆኑ መሬት አለህ? የለኝም። ከብትስ? የለኝም። ወርቅስ አለህ? ኧረ የለኝም። ታዲያ ከሌለህ ብድራት ይሆናል ብለህ ነው? ለምክር አፍቃሪ አድማጮች ብድራት ስለማይሆን ጠንክራችሁ ስሩ እያልሁ ወጌን እቀጥላለሁ። አንድ ከራሴ ወጎች ውስጥ ግብዣው የተባለ የሚያስተክዝ ምንም ማድረግ አልችልም፣ የሚያስተክዝ ወግ አነብላችኋለሁ። ከሀገሩ የወጣው ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ መግቢያው ዘፈን ነው። ከኢትዮጵያ ባህላዊ ዘፋኞች ቡድን ጋራ አሜሪካ በገባው ማግስት ዘፋኞች በዶላር ከበሩ። እኔ አጥብቄ ተቸገርኩ። በወይዘሮ የሺሻ ወርቅ ናይት ክለብ ውስጥ ፋሲል ደሞዝ የጣውላ ክላሹን አነግቶ አረሱት የሁመራን መሬት ብሎ ዘፍኖ ሁመራን ለመሸመት የሚያስችል የሽልማት ዶላር ይዞ ሲወርድ እኔ ግጥም ለማንበብ ወደ መድረክ ወጣለሁ። ከዚያ በግጥም ደብተሬና በእኔ መሃል የቆመውን ወፍራም የሺሻ ጭስ ባይበሉባዬ ገለል አድርጌ ዓለማዊ ልቤ ለበሰልሽ ዳባ ምናኔ የተመኘ በእናቴ ቀብር ላይ የጠፋብኝም በፊቴ ላይ ተገኘ ብዬ ስጀምር አያስጨርሱኝም። ምናኔ ደግሞ ምንድን ነው ትላለች ከጥግ ቁጭ ብላ ሺሻ የምጠባ ደንበኛ። ብልጭ ልብኛል። ግጥሜን አረፍ ላንብብ ወይስ አንቺን አማርኛ ላስተምር? አቦ ይሄ ልጅ ያስቃል ሲባል አልነበረም? ምንድነው እዚህ ቀብር ምናምን እያለ የሚያለቃቅስ ይላል ሌላው የሚወረውረው ነገር በአካባቢው እየፈለገ። ከጥቂት ጊዜ በኋላ ከኢትዮጵያ ያስመጣኝ ፕሮሞተር በእኔ ቆረጠ ተስፋ። እረህ ነድተህ ብላ ብሎ ጥሎ ይጠፋ። ኢትዮጵያ ውስጥ ምግብ አማረጥ የነበርኩት ሰውዬ አሜሪካ ውስጥ ያለ ፈቃዴ በተከታታይ ጦም ጀመር። አሜሪካ የመብል ሀገር ናት። እንዲያውም አሜሪካ ሀገር አይደለችም፣ ዲሞክራሲያዊ የግብር ማቢያ አዳራሽ ናት። ጠዋት የቤቴን በር ስከፍት ጎረቤቴ ከሚኖሩት ዘፋኞች ከነ ጃምቦ ጆቴ ክፍል ማት አይነት የፕላስቲክ አገልግል፣ የሰርዲን ጣሳ፣ ድርብ ሰረዝ የመሰለ በርገር እንዲሁም የቢራ ጠርሙስ እየተጠረዘ ሲወጣ ያለው ከጎረቤቴ የምቾት ተረፈ ብርት እየተተለተለ ሲወጣ እያየው ያለማቋረጥ አዛጋለሁ። ልክ ጓድ ኮምጬ አምባው መፈክር ሲያሰማ ያደርገው እንደነበረው እጄ የምድርን ኮርኔስ እስኪነካ ድረስ እየተንጠራራሁ አዛጋለሁ። ሲብስብኝ ማንኛውንም የምሳ ግብዣ ያለምንም ቅድመ ሁኔታ መቀበል ጀመረው። ዘፋኞች ተጋባዥ ገጣሚ በማለት ይጠሩ ጀመር። አንድ ቀን የቨርጂኒያ ከተማ አውራ ጎዳና ዳር ቆሜ በጥሞና አሰላስላለሁ። ፊቴ ላይ የሚታየውን ጥልቅ ጥሞና የተመለከተ ስለ ቀጣዩ የሀገራችን ዕጣ ፈንታ እንጂ ስለ ቀጣዩ ምሳ እያሰበ ነው ብሎ አይገምትም። ሃይ በእውነቱ የሚል የሴት ድምፅ አባነነኝ። አንዲት የሀገሬ ልጅ መኪናዋን አቆመችልኝ። ስሟን ለጊዜው ጉዲት ልበላት። አይኔ ደረቷ ላይ ተተከለ። የዛን ሰሞን ፈርዶብኝ ከሴቶች አካላት ውስጥ አስቀድሞ ትኩረቴን የሚሰርቀው ፊታቸው ነበር። አንድ ጡት መሆኑ በባለቤቱ መረጋገጥ እንጂ አላመርም። ነጥቁስ አላበላደድ ድቡልቡል ጡት፣ ሁለት መላጣ ራስ የሚመስል ጡት፣ ዝርግ ጡት፣ የጥንት ካፖርት ኮሌታ የመሰለ ጡት፣
ደረት ለመሆን ትንሽ የቀረው ጡት፣ አብስትራክት ጡት፣ የምታምነው ግን የማትዳስሰው ጡት። ምን አይነት ሸፋዳ ብትሆን ነው ርቦህ እንኳን የምትሾፈው የሚል አንባቢ አይጠፋም። ወገን ጉዳዩ የሽፍደት አይደለም። ጡት ማየት ልክ የድግስ ሞሰብ እንደመክፈት ነው። ለመጀመሪያ ጊዜ ከምግብ ጋር የተዋወቅነው በሴቶች ጡት በኩል መሆኑን አንርሳ። ትንሽ ከተደናነቅን በኋላ ለምን ምሳ አብረን አንበላ አለች ጉዲት። ገና ምሳ የሚለው ሐረግ በአየር ላይ እያለ እኔ መኪናዋን ከፍቼ ከኋላ ተቀምጫለሁ። ትንሽ እንደሄድን ጉዲት መኪናዋን ከአንድ ጣቢያ አጠገብ አቆመች። የሆነ 4 ማዕዘን ሰውዬ ገብቶ አጠገቧ ተቀመጠ። ከዚያ ዞር ብሎ የማን አባቱ ጉቶ ነው በሚል አይነት አየኝ። ወዲያው ግን በድጋሜ ከተመለከተኝ በኋላ አጅሬ አንተ ነህ እንዴ? ለመሆኑ ወደ ስነ ጽሑፍ ዓለም እንዴት ገባህ? እያለ በባዶ ሆድ ያደርቀኝ ጀመረ። ቤት ገብተን ጉዲት ምሳ ለመስራት ወደ ጓዳ ገባች። ሰውየው የፍቅርና የትዳር ታሪኩን ባጭሩ ለ2 ሰዓት ያልተረከልኝ። አዲስ አበባ ውስጥ በፍቅር እንደኖሩ ከዚያ እሱ ወደ አሜሪካ እንደተሰደደ እና እሷን በስንት ውጣ ውረድ እንዳመጣት ነገረኝ። በቅጡ አልሰማሁትም። ከሰውየው ትረካ በላይ ጥርት ብሎ የሚሰማኝ ከጓዳ የሚመጣው የመክተፊያ ድምፅ ነበረ። ጉዲት በየአይነቱ ሰርታ ጨረሰች፣ ግን ቶሎ አልቀረበም። እኔን ራብ እየሞረሞረኝ ባልና ሚስቱ ስላቀራረብ ስታይል ይራቀቃሉ። ስንቃሪያው የሚቀመጠው ከቲማቲሙ በስተቀኝ ነው ወይስ በስተግራ በሚለው ዙሪያ ለ20 ደቂቃ ተከራከሩ። እኔ ወደ ማዕዱ ለመሄድ ትንሽ ሲቀረኝ ማዕዱ ከፊት ይቀርባል። አይገርምሃል፣ ለመጀመሪያ ጊዜ የትረካ ሲዲን የሰማሁት ደሳለኝ ቤት ሆኜ ነው አለች ጉዲት ከጠረጴዛው ላይ ብርጭቆ የሞላ ውሃ እያስቀመጠች። ደሳለኝ ማን ነው አለ ሰውየው የህፃን ብርድ ልብስ የመሰለ እንጀራ ሳህኔ ላይ እያነጠፈ። ደሳለኝ እኛ ቤት ተከራይተህ የሚኖርልኝ ነበር፣ እኛ ግቢ። ኦኬ፣ ምን ልትሰሪ ቤቱ ገባሽ? ቲቪ ላይ ነዋ። ደሳለኝ በዚህ ዓለም ላይ ያለው ብቸኛ ሀብቱ ግዙፍ ቴሌቪዥኑ ነበር። ይገርምሃል፣ ወደ እኔ እያየች ይገርምሃል፣ ቤቱ ውስጥ ወንበር እንኳን አልነበረውም። ወንበር ከሌለው ቲቪው ምን ላይ ተቀምጠሽ አየሽው? ሰውየው አፈጠጠ። አልጋው ጫፍ ላይ ነው አለች ፈገግታውን እንዳመጣት እየታገለች። ሰውየው ለመደባደብ ያሟሙቅ ጀመር። ብድግ ብዬ ተው እንጂ ነውር አይደለም እንዴ ምናምን እያልሁ በመሃላቸው ገባሁ። ነውር አይደለም እንዴ? አትሊስት ምሳዬን እስከበላ ለምን አትታገስ? አሜሪካ እንዳለህ አትርሳ፣ ጫፌን አትነካኝ አለች ጉዲት ከመጤፍ ሳትቆጥሮ። እውነቷን ነው። አሜሪካ ውስጥ ሴትን ጫፏን መንካት ትልቅ ወንጀል ነው እና ወንዶች ንዴታቸውን የሚወጡት ግድግዳ በቴስታ በመምታት ወይም የመኪና ጎማ በካልቾ በመጠለዝ ነው። ሰውየው በንዴት አረፋ እየደፈቀ ዞር ሲል ከግድግዳው የተሻለ ማስተንፈሻ ተመለከተ። ቁልቁል አየ። ቀጥሎ የተከሰተውን ነገር ተረስቶኛል። ብቻ አቦ ወደዛ ዞር በልልኝ ብሎ ሲልና የመጥረቢያ ዛቢያ የመሰለው ክርኑ ወደ አንገቴ ሲሰነዘር ትዝ ይለኛል። አንገቴ ወደ ቀድሞ ጤንነቱና ውበቱ ለመመለስ ለአንድ ሳምንት የቢትልስ ሹራብ ኮሌታ የመሰለ ጀሶ ድጋፍ ማግኘት ነበረበት እና እስከዛሬ ድረስ አንገት ከሚሰበር ባይበላስ ይቀር የሚል የቴዲ አፍሮ ዘፈን በሰማው ቁጥር ይሄ ልጅ የኔን ታሪክ ማን ነግሮት ይሆን እላለሁ። የግመል ሽንት ከየት ወዴት። በቀደም ለታ ትዝ አለኝ የጥንቱ ምግብ ቤት ቁርስ በልቼ ስለታመምሁ ወደ ሆስፒታል ሄድሁ። ሐኪሙ
በላፕቶፑ ላይ ፌስቡክ ከፍቶ በአንድ ጊዜ በቻት 4 ሴቶች ሲጀነጅን አገኘሁት። በኮማንድ ፖስቱ የባከነ ጊዜውን ለማካካስ ነው መሰል በጣቱ ብቻ ሳይሆን በክርኑ ታይፕ እያደረገ ዘርፈ ብዙ ጅንጀና ያካሂዳል። ቢሮውን ከፍቼ ገና አንገቴን ብቅ ከማድረጌ አይኑን ከላፕቶፑ ሳይነቅል ቢሮ ቁጥር 7 ሂድና የሽንት ናሙና ስጥ ብሎ አንባረቀብኝ። ዶክተር እኛ ሰፈር ውሃ ከሄደች 3 ቀን ሆኗታል። ምን አባቴ ጠጥቼ እሸናለሁ። ደግፎ እዚህ ያመጣኝ ጓደኛዬ ሙዝ ውጭ በር ላይ እየጠበቀኝ ነው። እሱ እኔን ወክሎ ለምን ናሙናውን አይሰጥም? ቢለያየም ቋንቋው ሸንታችን አንድ ነው፣ ሸንታችን አንድ ነው አልኩት። ሐኪሙ ላፍታ ዞር ብሎ የጠላ ምልክት የመሰለ ጭንቅላቱን እየነቀነቀ ሲያተኩርብኝ ቆየና ፊት አዲስ አልሆነብኝም፣ ተመላላሽ ታካሚ ነህ እንዴ አለኝ። ፌመስ ጋዜጠኛ ነገር ነው አለች ነርሷ የቀጣውን ወረፋ ካርድ ጠረጴዛው ላይ እያስቀመጠች። ዶክተሩ የወሬ ሙዳዩን ወይም ላፕቶፑን በአስቸኳይ ከድኖ ሙሉ ትኩረቱን ሰጠኝና ይቅርታ ከዓለም ጤና ድርጅት ቁልፍ ሰዎች ጋር እየተጻጻፉ ልብ አላልኩም ነበር። ስለ ዶክተር ቴዎድሮስ አድሃኖም የምታውቀውን ንገረን እያሉ ይነዘንዙኛል። ምን ችግር ገጠመህ? ምን ችግር እንደገጠመኝ ለመናገር ገና እንደጀመርሁ ሐኪሙ በብጣሽ ወረቀት የሆነ ነገር ሰራርዞ ይህን መድኃኒት ግዛ ብሎ አቀበለኝ። ወረቀቱን አፈፍ አድርጌ ምን እንደተጻፈበት ለማወቅ ታገልሁ። ኢትዮጵያ ውስጥ 3 አይነት ፊደሎች እንዳሉ ተገነዘቡ። እነሱም የግዕዝ ፊደል፣ የላቲን ፊደልና የሐኪም ፊደል ይባላሉ። አሁን ደግሞ እንደ ግመል ሽንት ወደ ኋላ ሄጄ ስለ ትዝ አለኝ የጥንቱ ምግብ ቤት ላውጋ። በነገራችን ላይ ግመል ወደ ኋላ የሚሸነው በአህያ ሴራ ምክንያት መሆኑን ያውቁ ኖሯል። በመጀመሪያ አይመረመሬው ወንድ ፍጥረታትን ፈጠረ። የርቢ አካል እንደሚያስፈልጋቸውም ተገነዘበ። ብልት ያከፋፍል ዘንድ አህያን ሾመው። አህያ ስልጣኑን አላግባብ በመጠቀም ዘለግ ያለውን ብልት ለራሱ መርጦ አመድ ውስጥ ሸሸገው። ከዚያም በወረፋ ደጅ ለሚጠኑት ፍጥረታት እንደ ሸንኮራ እየቆረጠ ማደል ጀመረ። አዳም መጣ፣ አስመዝኖ ተከራክሮ ድርሻውን ወሰደ። በሬ መጣ፣ ተረከበ። አውራ ዶሮም መጣ፣ ከፍቅፋቂው መሃል ድርሻውን አነሳ። ሲመሽ ጓዳ አመዶ ለሁሉም ፍጥረታት ድርሻቸውን ማስረከቡን አምኖ የራሱን ድርሻ ለመትከል ሆዶ አካባቢ ቦታ ሲያመርጥ ኮቴ ሰማ። ቀና ሲል ግመል ከፊቱ ቆሟል። ይቅርታ ትንሽ ሥራ በዝቶብኝ ዘገየሁ፣ ድርሻዬን ወዲህ በል አለ ግመል እያለከለከ። የማውቅልህ ነገር የለም፣ በሰዓቱ ያለውን ሁሉ አከፋፍዬ ጨርሻለሁ አለ አህያ በንዴት ጋማውን እየነጨ። ከጥቂት እርግጫ ቀረሽ ጭቅጭቅ በኋላ ግመል እምቢ ካልህ ለፈጣሪ እከሳለሁ ብሎ ዞር ብሎ መጋለብ ጀመረ። ይህን ጊዜ አህያ በጣም ተናዶ ለራሱ ካስቀመጠው ትንሽ ጎርዶ ያውልህ ብሎ ቢወረውር በግመል ጉያ ላይ ተገልብጦ ተለጠፈ። ከዚያን ጊዜ ጀምሮ ግመል ይዋሊት ይሸናል። ተፈጥሮን ደጅ ልጥና እኔ ልሙትልሽ እያልሁኝ አልምልም፣ ቃላቴን መንዝሬ ለሞት ቀብድ አልከፍልም። ያኔ ትዝ ይልሻል ራስህን ግደል ብለሽ በረኪና የላክሽልኝ ጊዜ፣ እድሜ ለስጦታሽ ታጠበ ሸሚዜ። ገደብ ጫፍ በሌለው በልብሴ መጋዘን ቢታጨቅ መከራ ቢጠራቀም ሐዘን፣ ባለፈልኝ እንጂ በሞት ብዬ አላውቅም፣ ካልጋ ላይ ነው እንጂ ከፎቅ ላይ አልወድቅም። በሐኪሙ ስህተት በቁሜ ብከፈን፣ በወርድ በቁመቴ ሳጥኔ ቢደፈን፣ ከጭስ ቀጥናለሁ እኔ መውጫ አላጣም፣ በጠጅ በወይን አገር ሽጉጤን አልጠጣም። የተመደበልኝ ዘመን ከባከነ፣ የተሰፈረልኝ ቀን አልቆ ከሆነ፣ ተፈጥሮን ደጅ ልጥና በአዲስ የፍጥረት ውል፣ መስኮትሽ ላይ ሆና ስትዘምር የምትውል ድንቢጥ ወፍ ታድርገኝ፣ ብኖር አንቺን አየው ከመሞት ምን ሊገኝ ይላል።